ያው ማየታችሁ አይቀርም ሁሉንም ነገር ያው በእርግጠኝነት ሁላችሁም አትጠብቁትም። ያው አንዳንዴ በህይወታችን ስር ያው ያላሰብነው ነገር ሊያጋጥም ይችላል። እኛ እንዳሰብነው አይደለም፣ ፈጣሪ እንዳሰበልን ነው የምንጓዘው እና በጣም ደስተኛ ሆኛለሁ። ብዙ ደስታ ስታየኝ ከካሜራ ውጭ የምናሳልፋቸው ጊዜያቶች። የዛሬው ደግሞ በጣም ከበድ ያለ ሰበር ዜና ነው። ሰበር ዜና ለነሱ ከባድ ሊሆን ይችላል፣ ለእኛ ግን ያው አስደንጋጭ አይደለም። በነገራችን ላይ ግን ለምንዱ ታውቃላችሁ? የተለመደ ነገር ስለሆነ። ምክንያቱም ያብና ሄሉ አብረው እንደማይቀጥሉ ነገሮች በጣም ነበር የሚያመለክቱት ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዛሬ እንግዲህ አዲስ ነገር ይዤላችሁ መጥቻለሁ። እንግዲህ ምንድነው የተፈጠረው? ምንድነው ኮሜንት ላይ ራሱ ማለት ነው። ደግሞ ዛሬ ምን ይዛችሁ ብመጣችሁ? ደግሞ የዛሬው ምን አይነት ዱብዳ ነው? ደግሞ ጭራሽ ተለያየን ብላችሁ መጣችሁ። ይዘሩ ቀለጠ የባሰ አታምጣ ምናምን ኮሜንት ላይ በቃ ትጠላላችሁ ማለት ነውና አይለያዩ ፍቅራችሁ ይቀጥል የምትሉ ሰዎችም እያሉ በጣም ብዙ ኮሜንት እየተጻፈ ነበር በኮሜንትሩ ላይ እና ይሄን ያህል ያብና ሄሉ አንድ ላይ እንደሆኑ የሚፈልጉ ሰዎች ስላሉ እነሱ አብሮ ከመሆናቸው ይልቅ መለያየታቸውን ለምን ፈለጉት? በእርግጥ ተስማምቶ መለያየት የተማረ ሰው ሀሳብ ነው። ለምን ታውቃላችሁ? ዘመማር አንዳንድ ጊዜ እኮ የተማረ ሰው ይግደለኝ የሚባለው እኮ ሰው የተማረ ሰው ይግደለኝ ሰው ሲል እኮ ወዶ አይደለም። ለምን የተማረ ሰው በቃ ይገላግላችኋል በደንብ አድርጎ ማለት ነው። አያሰቃያችሁም። ሰምታችኋል። እና ውዶቼ ሄሉ ነገሩን ስታየው ውሃ ቅዳ ውሃ መልስ ሆነባት ማለት ነው። ቤተሰቦች ለምን ታረቅን ስትል መልሶ ይጣላሉ። ታርቀናል ብላ ደግሞ አብረው በደስታ በፍቅር እያሳለፉ ባለበት ሰዓት ደግሞ መልሶ ደግሞ አሁንም በቅናትም ወይ ሰው በመሀላቸው እየገባ ይጣላሉ። እና ከዚህ በኋላ ካንቺ ጋር ብዙ ነገር አብረን አሳልፈናል፣ ብዙ ምርጥ ጊዜ አሳልፈናል። ያለው ነገር ግን እኔና አንቺ አብረን እንዳንቀጥል የሚያደርገን ብዙ ነገር አለ ብሎ ነው እንግዲህ ለመለያየት የተስማሙት ማለት ነው። እና ይሄ ነገር መስማማታቸው ለመለያየት መስማማታቸው መጨረሻ ላይ እነሱ ላይ የሚያመጣባቸው ተጽዕኖ የለም። ምክንያቱም ፍቅር ነው የያዙት ጨዋታ ሳይሆን ፍቅር ነው ብዬ ነው የማስበውና አንድ ሰው ደግሞ ትክክለኛ እውነተኛ ፍቅር ከያዘ መለያየት ትንሽ ይከብዳል ብዬ ነው የማስበውና እንግዲህ ኦሬዲ ሁለቱ ተለያይተናል፣ ከዚህ በኋላ አብረን አንቀጥልም፣ አምሶ ሶሪ ምናምን መባባል ተጀማምረዋል ማለት ነው። እኔና አንቺ አብረን ጥሩ ጊዜ ነበር ያሳለፍነው ምናምን። ሄሉ አለቀሰች፣ በጣም ነበር ያለቀሰችው፣ በጣም ነበረ ስሜታዊ የሆነችው ማለት ነው። ምክንያቱም ካንተ ጋር ብዙ ጊዜ አሳልፍ ያለው ካንተ ጋር ጥሩ የፍቅር ጊዜ ነበረን፣ ግን ደግሞ ያው አብረን ማንቀጥልባቸውን ነገሮች ብዙዎቹን ታውቃቸዋለህ። ስለዚህ በፍቅር ተስማምተን ወንድምና እህት ሆነን መኖር እንችላለን፣ አብረን ብዙ ነገር እንሰራለን። ግን ደግሞ እየሆነ ያለው ነገር ግን በጣም ከባድ ነው። ስለዚህ እንደዚህ ሆነን ከምንቀጥል ነገሩን እዚህ ላይ ብናቆመው ይሻላል ብለው ተስማምተዋል። እናንተ በዚህ ነገር ምን ትላላችሁ ቤተሰቦች? ኮሜንት ላይም ደግሞ በቃ ያብ አይሆንሽም፣ ያብ ጭራሽ ከያብ ጋራ ኮከባቸው አልተገናኘም፣ ስለዚህ እንዳልክ ጋር ተመለሽና እንዳልክ ጋራ ሆነሽ ተጋብተሽ ትዳርሽን መስርች ምናምን የሚል ኮሜንት ማይቻለውና እኔ እኮ ግራ የሚገባኝ ነገር እዛ ጋር ሄሉና ያብ ጋራ የሆነ ግጭት ሲፈጠር ሩጠን ሂደን እንዳልክና ሄሉ ነው የምናጋባቸው ማለት ነው። እኛ እኮ ማለት ነው በሰው ህይወት ውስጥ ገብተን ፈትፋቸውን ነው ማለት ነው። ፈትፋች እኛ ተመልካች እኮ የኛ እኮ ባሰ፣ የኛ ከፋ። እና ከእንዳልክ ጋር ተመለሺ፣ እንዳልክ ነው ላንቺ የሚሆንሽ፣ እንዳልክ ጋር ነው የምትስማሙት ምናምን። እንዳልክ እኮ ተታሽው ስትሄጂ ራሱ በክብር ነበረ የሸኘሽ ምናምን። በጣም ብዙ ሰዎች አስተያየት እየሰጡበት ነው ያሉት ማለት ነው። እና እንግዲህ ይሄ ነገር እውነት ነው ወይንስ አይደለም? እስቲ ኮሜንት አስቀምጡልኝ። የእውነት ተለያዩ?